አሁን የምንመለከታት ቤተክርስቲያን ሰርዴስ ትባላለች። እንግዲህ ከሰርዴስ ቤተክርስቲያን ጋር የተያያዙ መልእክቶችን ስናጠና ደግሞ የሰርዴስን ቤት ከተማ የኋላ ታሪክ የተወሰነ መመልከት ይኖርብናል ማለት ነው። ስለዚህ ሰርዴስ የምትባለዋ የጥንቷ የሊዲያ መንግስት ዋና ከተማ ናት። በጣም በሀብት የምትታወቅ ባለ ጠጋ ከተማ ናት። ብዙ ወርቅ ክምችት ያለባት ናት። ብዙ ንግዶች የሚከናወኑባት ከተማ ናት። እንደዚሁም ደግሞ ለኑሮ የምትመች የቅንጦት ከተማ ተብላ የምትታወቅ ከተማ ናት ማለት ነው። ስለዚህ እቺ ከተማ ጥንካሬዎች አሏት። ይህም ጥንካሬ ምንድነው? ሰርዴስ ከተማ አስተማማኝ ቦታ ላይ ነው የተሰራው። ከተማው የትኛውም ጠላት መጥቶ እቺን ከተማ ሊይዝና ሊወራ አይችልም ያኔ ማለት ነው። እና ምንም አይነት ጠላት መጥቶ ከገባህ የሚገባው ከወረረ የምትወረረው እቺ ከተማ በራሷ ጥፋት ነው እንጂ የጠላት ኃይል ጉልበት ምናምን ታክሎበት አይደለም። በምንም አይነት ሁኔታ ልትወረር የማትችልበት ቦታ ላይ ነው ያለችው ከተማ። ማለትም ከፍተኛው ከተሞች ሲሰሩ በጥንት ጊዜ ከፍታ ቦታ ላይ ነው የሚሰሩት። ስለዚህ ቺም እንደ ሌሎቹ ጥንት ከተማ ከፍታ ቦታ ላይ ነው የተሰራችው። ነገር ግን ከፍታዋ ቦታ ደግሞ በጠላቶች እንድትወረር የማያደርግ አይነት ሁኔታ እንዲያስችላት ያደረገ ቦታ ላይ ነው። ቦታ አቀማመጡ በጣም ለየት የሚል ነውና ነገር ግን እቺ ከተማ አንዳንድ ችግሮች ነበሯት። እንደዚህ በጠላት የማትወረር ብዙ ጠንካራ ጎኖች አሏት። ግን የህዝቧ ደግሞ ደካማ ጎን ነበር። ከተማዋ በጣም በቃ የቅንጦት ናት፣ አመቺ ናት፣ የማትወረር አይነት ናት። ብዙ ነገር ስለ ከተማዋ መጥቀስ ይቻላል። ግን ሰዎቿ ነዋሪዎቿ ደግሞ አንዳንድ ጊዜ ምኖች አይደሉም፣ ንቁ አክቲቭ አይደሉም፣ ፓሲቭ ናቸው፣ የሚዘናጉ አይነት ነገሮች ናቸው። እና በታሪክ ብዙ ጊዜ ተዘናግቷል። ልትደፈር የማትችል ከተማ በነዋሪዎቿ ዝንጉ መሆን ምክንያት ተደፍራለች ከተማዋ ማለት ነው። በ546 ከክርስቶስ ልደት በፊት ማለት ነው ታዋቂው የፋርስ ንጉስ ታላቁ ሳይረስ የምንለው ታላቁ ቂሮስ ማለት ነው። ይሄ መጽሐፍ ቅዱሳችን ላይ ያለ ነው። የፋርሱ ንጉስ ታላቁ ቂሮስ ተብሎ ያለው ንጉስ እናውቃለንና ይሄ ንጉስ ሰርዴስን ይዟል፣ ተቆጣጥሯል። ግን ሰርዴስን ሲይዝ ሰርዴስን የተቆጣጠረው የሱ ሰራዊት ጀግና ኃይለኛ በቃ ማይቻል አይነት ሰራዊት ስለሆነ ሳይሆን በሰርዴስ ከተማ ላይ ባሉ ነዋሪዎች ጥንቃቄ እጥረት ነው። አይጠነቀቁም ነበረ ማለት ነው። እንደዚህ ጠላት መጥቶ ይወረናል ምናምን ብለው ምንም አይነት ጥንቃቄ የለ። በቃ ዝም ብሎ ዘው ብሎ ነው የገባው ጠላትና በእንደዚህ አይነት ሁኔታ በፋርስ ንጉስ በቂሮስ ምን ሆኗል ማለት ነው? ተይዘዋል። እነዚህ ይሄ ከተማ ተይዞ ነበር። ይሄ ከከተማዋ ካላት ነባራዊ ሁኔታ አንጻር ሲታይ በጣም ምን ያህል ቸልተኛ ህዝብ እንዳላት ነው እንጂ የሚያሳየው። ከተማው ግን የተሰራበት ቦታ ማያዝ የማይደፈር አይነት ቦታ ነው የተሰራው። ከዛ ውጪ ከክርስቶስ ልደት በፊት በ214 ዓመተ ዓለም ላይ ደግሞ አንቲዮከስ ሶስተኛው የግሪክ ነው ማለት ነው። ስለዚህ ይሄ በተመሳሳይ መንገድ በከተማዋ ነዋሪዎች ቸልተኝነት፣ ዝንጉነት፣ ጥንቃቄ እጥረትና ጉድለት ምክንያት እቺን ከተማ ተቆጣጥሯታል፣ ይዟታል። እና በሁለት ጊዜ በእንደዚህ አይነት ሁኔታ ላይ ወድቃለች። የወደቀችበት ምክንያት ግን ንቁ ባለመሆኗ ነው። ቸልተኛ ሳትነቃ በመቆየቷ ነው እንጂ የጠላት ኃይል ገዝፎና ኃይለኛ ሆኖ አይደለም። ስለዚህ ወደ መልእክቱ ስንመጣ የዮሐንስ ራእይ መጽሐፍ ምዕራፍ 3 ቁጥር 1 እስከ 6 ነው ስለ ሰርዴስ ቤተክርስቲያን የተጻፈው። እንግዲህ እንመልከተው። ምክንያቱም አሁን ቅድም ያነሳናቸው ታሪኮች ይገናኛሉ ከመልእክቱ ጋር። ታሪኩን
ሆን ብዬ ነው መጀመሪያ አስቀድሜ ያነሳሁት። ከዛ ከታሪኩ የምንረዳው ነገር እዚህ መልእክት ላይ ያገባ ነገር ስላለ ነው። እንደዚህ ይላል። በሰርዴስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደ መሆነ ስም አለህ፣ ሞተህማል። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃህ ሁን፣ ሊሞቱም ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበለ እንደሰማህ አስብ፣ ጠብቀውም ንስሐ ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። የተገባቸውም ስለሆኑ ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመሰስም። በአባቴና በመላእክቱም ፊት ለስሙ እመሰክርለታለሁ። መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ይላል። አሁን አንድ ነገር በሰርዴስ ቤተ ክርስቲያንና በቲያጥሮን ቤተ ክርስቲያን ያለውን በሌሎቹ አስቀድመን በተመለከትናቸው ደግሞ የሌሉ ነገሮች አሉ ማለት ነው። እሱ ምንድን ነው? አሁን የቲያጥሮን ቤተ ክርስቲያን ስንመለከት ድል ለነሳው እስከ መጨረሻው ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበሉ በአሕዛብ ላይ ስልጣን ሰጠዋል፣ በብረት በትር ይገዛቸዋል፣ እንደ ሸክላም ዕቃ ይቀጠቀጣሉ ይላል። ይነጥላል፣ አንድ ግለሰብ ማለት ነው። ምን ይላል? ቁጥር 25 አስቀድሙ፣ ነገር ግን እስክመጣ ድረስ ያላችሁን ምን በሉ ጠብቁ። እየነጠለ ነው የሚያስቀምጠው ምልክት ማለት ነው። ከዚህ በኋላ ቁጥር 4 ላይ ደግሞ ምዕራፍ 3 ላይ ስለ ሰርዴስ ቤተ ክርስቲያን ስንመለከት ደግሞ ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። ተመሳሳይ እየነጠለ ሰዎችን እንደዚህ የሆኑ ሰዎች አሉኝ ለኔ እያለ የሚናገርበት ሁኔታ ነው ያለው። ከዚህ በኋላ ላሉት ጥቂት ሰዎችን እያወጣ የሚገልጽበት ሂደት አለ ማለት ነው። ስለዚህ ከቲያጥሮን ቤተ ክርስቲያን በኋላ ያለው መልእክት በብዙዎች ምልከታ እስከ ዛሬ ድረስ ደብዝዘው የጠፉ አይነት አይደሉም። ስራዎቹም እዛ ላይ ከቲያጥሮን በኋላ በተነሱ ነገሮች እስከ ዛሬ ድረስ አጀንዳ ናቸው። መወያ የጠፉ አይደሉም። መወያያ ርዕሶችም ናቸው እስካሁን ድረስ ማለት ነው። ሐሰተኛ ትምህርቶችም ትክክል ያኑ ትምህርቶችም የኤልዛቤል ትምህርት የተባሉት እነዚህ ነገሮች እስከ ዛሬ ድረስ ይዘው የቀጠሉ ነገሮች እንዳሉ እንመለከታልና ይህንን ነገር ከግምት እንድናስገባ ያህል ነው ማለት። ስለዚህ በዚህ ክፍል ላይ ሰባቱ የእግዚአብሔር መናፍስት ብሎ ይጠቅሳል። ከዚህ አስቀድመን ምዕራፍ 1 ላይ እነዚህን ነገሮች ሰባቱ የእግዚአብሔር መናፍስት የሚለውን እንዴት እንደሚተረጎም ተመልክተናቸዋል። እንግዲህ የመንፈስ ቅዱስ ፍጹም ሙላት ነው እና የመንፈስ ቅዱስ ባህሪን ነው የሚገልጸው። እሱም ከትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ ካሉት ነገሮች ጋር የመንፈስ ቅዱስ ባህሪያት ከተባሉ ነገሮች ጋር የሚገናኝ ነገር ነው ብለን አንስተናል። ስለዚህ እነዚህም ሰባቱ ምንድናቸው? የሰባቱ የእግዚአብሔር መናፍስት ብሎ የገለጻቸው ነገሮች የመንፈስ ቅዱስ ባህሪያት ማለት ነው። እነሱ ምንድናቸው? የጌታ መንፈስ፣ የጥበብ መንፈስ፣ የማስተዋል መንፈስ፣ የምክር መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ የእግዚአብሔርን የመፍራት መንፈስ ብለን ገልጸናቸዋል። ኢሳይያስ መጽሐፍ ምዕራፍ 11 ላይ ያለውን ተንተርሰን ነው እንደዚህ አይነት ነገሮችን የተረጎም ነው ማለት ነው። ስለዚህ ሰባቱ ከዋክብትንም ደግሞ አስቀድመን ስላየ ነው ከቤተ ክርስቲያን አገልጋዮች ጋር የሚገናኝ ነው ወይንም ደግሞ ከክርስቲያኖች ጋር የሚገናኝ ስለሆነ ይህንን በዛ ነገር እንይዘዋለን። ስለዚህ ስራህን አውቃለሁ ይላል እግዚአብሔር። የማያውቀው ስራ የለም። በዛ ቤተ ክርስቲያን ላይ ያሉ እያንዳንዱ ስራዎች ተፈትነው ተበጥረው የታወቁ ናቸው።
ቤተ ክርስቲያኒቷ መገለጫዋ ምንድነው? ሕያው ነኝ የምትል ናት ማለት ነው። ሕያው ነኝ ብላ በቃ ኮርታ ያለች ቤተ ክርስቲያን ናት። አይተናል። ይሄ ቤተ ክርስቲያን ዘመን ከታድሶ ዘመን ጋር ይገናኛል። የሰርዴስ ቤተ ክርስቲያን ዘመን ሙሉ ለሙሉ ከታድሶ ዘመን ጋር የሚገናኝ ነው። በታድሶ ዘመን ላይ ምንድነው የሆነው? የታድሶ ቤተ ክርስቲያን ዘመን በጣም በጥሩ የሚነሳለት ጎን አለው። ብዙ ሪፎርሜሽኖችን አምጥቷል። ብዙ ትክክል ያልሆኑ ነገሮችን ትክክል ለማድረግ ሙከራ ተደርጓል። በዚህ ቤተ ክርስቲያን ዘመን ፕሮቴስታንት እንቅስቃሴ የጀመረበት ዘመን ስለሆነ፣ ነገር ግን ይህንን ተከትሎ ቀስ በቀስ ቤተ ክርስቲያን የነበራት ፍቅር፣ የነበራት መዋደድ፣ የነበራት መተሳሰር ምን እያለ መጣ? እየወደቀ መጣ። ቤተ ክርስቲያን መለያየት ጀመረች። በቃ እንደውም ፕሮቴስታንቱ ከተነሳ በኋላ ብዙ ዝብርቅርቅ ያሉ ሀሳቦችን መነሳት ጀመሩ። ሰዎች የሚያነሷቸው ሀሳቦች እና የሚከፋፈሉበት መንገድ ራሱ የሚደንቅ ሆነ ማለት ነው። እና ያኑ ደካማ ጎኑ ማለት ነው። የዚች ቤተ ክርስቲያን ሙሉ ለሙሉ ምን ብለሃል ይላል? ሞታል። በቃ አንተ ያው ነኝ ብለህ እስካሁን አለ። ያው እንደመሆን ደግሞ ስም አለ። ያ ስም አለ ፕሮቴስታንት ተብሎ ሪፎርሜሽን ተነስቶ ከዛም በኋላ የተደረጉ ነገሮች፣ የተለወጡ ለውጦች፣ በጣም ብዙ ስም በቃ አላት ይቺ ቤተ ክርስቲያን ማለት ነው። በቃ ጥሩ ጥሩ ነገሮችን ስለሰራች አላት። ግን ከጊዜ በኋላ ምን ሆናለች? ሞታለች። ቤተ ክርስቲያኗ የሞተችበት መንገድ ምንድነው? አንደኛ ምንም አይነት ፍቅር የለም። ምንም አይነት እርስ በእርስ መተሳሰር የለም። መከፋፈል ነው የሚበዛው ማለት ነው። እምነት ብሎ የተባለው እምነት ደግሞ ምንም በአካል የሚታይ እምነት አይደለም። በስም ብቻ ነው ያለው። እንደዚህ እናምና እንደዚህ እናምናለን ይላሉ። የለም እምነቱ። ፕሮቴስታንት ከጀመረ በኋላ ያለው መጥፎ ጎኑ ነው ይሄ ማለት ነው። ስለዚህ ይሄ ዘመን ከ1517 ማለትም ተሐድሶ ማርቲን ሉተር ከጀመረበት አንስቶ እስከ 1750 ድረስ ያለ ጊዜ ነው። ማለትም 200 ምናምን ዓመት ነው ይሄ ዘመን የሚያመለክተው ማለት ነው። ስለዚህ በዚህ ዘመን ላይ ብዙ እጅግ አስፈላጊ ነገሮች ተደርጓል። ብዙ አስፈላጊ ነገሮች ነበሩ። ነገር ግን ውድቀትም ነበረ። ስለዚህ ከነዚህ ሰዎች መካከል ራሱ የሚነጥለው ምክንያት ይሄ ነው። ተነጥለው የሚወጡና የሚታዩ ሰዎችም ነበሩ። የጠበቁ ልብሳቸውን ያላረከሱ ሰዎች እንደነበሩ እንመለከታለን። በጠቅላላው የሰርዴስ ቤተ ክርስቲያን እንድትነቃ ነው እየተነገረ ያላት። የነቃችሁ ሁኑ ማለትም የመንፈሳዊ ንቃት ይኑራችሁ ነው። የመንፈሳዊ ንቃት ይኑራችሁ ማለት በጸሎት ትጉ፣ ስትጸልዩ የነቃችሁ ሁኑ፣ በእምነት ትጉ፣ ጽኑ። እንደዚሁም ደግሞ ሐሰተኛ ትምህርቶች ካሉ ደግሞ ከነዚህ ሐሰተኛ ትምህርቶች ተጠንቀቁ፣ ተጠበቁ፣ አትታለሉ የሚል አይነት መልእክትን ያዘለ ነው። መንቃትን አስቀድመን ካየነው ታሪክ ጋር ማገናኘት መቻል አለብን። ይህ ምንድነው? የሰርዴስ ከተማ 2 ጊዜ ምን ብላለች ብለናል? ተወራለች፣ ተከባለች። በግሪክ ዘመን እንደዚሁም ደግሞ በፋርስ ዘመን ማለት ነው። እንደዚህ አይነት የሆኑበት ምክንያት ከተማዋ የምትደፈር አልነበረችም፣ ግን ሰዎቹ ንቁ ስላልነበሩ ነው። በዚሁ አውድ መሰረት ደግሞ ንቁ። ካልነቃችሁ ግን ምን እላለሁ? እመጣለሁ። ካልነቃችሁ እመጣለሁ። ቶሎ ብላችሁ ንስሐ ግቡ፣ ንቁ። ካልነቃችሁ መምጣቴ ግዴታ ነው። መምጣት ስንል ግን ከክርስቶስ ዳግም መምጣት ጋር አይገናኝም። እንደዚህ ነው የሚለው፣ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸው ሰዓት ደግሞ እንደመጣ አታውቅም ነው። ማትነቃ ከሆነ እመጣብሃለሁ እንደምን እንደ ሌባ። ይችን ነገር ወስደን ግን ከክርስቶስ ይሄ ክፍል ላይ ነው
የክርስቶስ ዳግም ምጽአት ጋር እያወራ ነው። እመጣለሁ እንደ ሌባ ሆኜ ነው የምመጣው ብሏል። ስለዚህ ከሌሎች የመጽሐፍ ቅዱስ ክፍሎች ጋር እንደ ሌባ እመጣለሁ ካሉት ጋር ማቴዎስ ወንጌል ይሁን ተሰሎንቄ ላይ ይሁን እንደዚህ አይነት ቦታ ጋር ስናገናኘው የክርስቶስን ዳግም ምጽአት ያመለክታል ብለን መውሰድ አንችልም። ከአውዱ አንጻር ጋር አውዱ ስለ ሰርዴስ ቤተክርስቲያን ነው። የሰርዴስ ቤተክርስቲያን ደግሞ የመጨረሻውን ቤተክርስቲያን አይደለችም። ከዛ አስቀድሞ ደግሞ ኤፌሶን ላይም ተናግሯል። እመጣብሃለሁ መቅረዝንም ከስፍራ ወስዳለሁ እያለ ፈጥኜ እመጣባቸዋለሁ እያለ ይናገራል። አስቀድመን ባየናቸው ቤተክርስቲያናቶችም አሁንም እንደዛው ተመሳሳይ ነገር ነው። ከዛ አውድ መነጠር አንችልም። እንደ ሌባ እመጣለሁ ፈጥኜ እመጣለሁ ብሏል። ያ ማለት የክርስቶስ ዳግም ምጽአት ሳይሆን ያኔ ሰርዴስ ቤተክርስቲያን ጋር ከሰርዴስ ከተማ ጋር ካለው ነገር ጋር ይገናኛል። የሰርዴስ ከተማ ላይ እነዚህ የፋርስ መንግስት የቂሮስ ወታደሮች የሚሆኑ እንደዚሁም በግሪክ ዘመን ላይ በነበሩት ጊዜ ሲመጡ በድንገት ነው። ሰዎቹ ነቅተው ስላልነበሩ በድንገት መጡ፣ ወረሯቸው ማለት ነው። እንደዛም በድንገት እመጣለሁ ፈርድባቸዋለሁ ነው ሌላ ትርጉሙ እንጂ ከክርስቶስ ዳግም ምጽአት ጋር እንደ ሌባ በድንገት ነው መመጣባችሁ ነቅታችሁ ካልጠበቃችሁ ማለት ነው። ስለዚህ ቶሎ ብላችሁ ነቅታችሁ መጠበቅ አለባችሁ የሚል ትምህርት ነው የሚያስተምረን። ስለዚህ ነገር ሲናገር እንዴት እንደተቀበለ እንደሰማ አስብ። እንግዲህ ወንጌል ለእናንተ ሲመጣ በምን አይነት መንገድ ነው የመጣው? እንግዲህ ከሪፎርሜሽን ጋር ይገናኛል፣ ከታድሶ ዘመን ጋር ይገናኛል ብለናል። ምን አይነት ወንጌል ነው የተቀበሉ? ጸጋ ብቻ እምነት ብቻ የሚል ወንጌል ነው የመጣው ወደ እነሱ። ይህንን እንዴት ነው የተቀበልከው? በምን አይነት መንገድ ነው የተቀበላችሁት? አስቡ። እናም ደግሞ ያኔ የነበራችሁን ፍቅርም ደግሞ እንዳትተው። የተቀበላችሁትን ነገር ደግሞ ጠብቁ፣ መጠበቅ አለባችሁ። የተቀበላችሁትን እውነት መልቀቅ የለባችሁ። በዛ እውነት ነው መቀጠልም ካለባችሁ መቀጠል ያለባችሁ። የሚስተካከሉ ነገሮችንም በዛ ዘመን ላይ ብዙ የሚስተካከሉ ነገሮችም ስለነበሩ ሪፎርሜሽን ገና ስለነበር በዛ መንገድ አልሆነም ነበረ። ይሄደ ሲመጣ እና ዘመኑ በዚህ ምክንያት በተግዛዙ ላይ ወደቀ። ቃሉን ጠብቅ ብሎ ነበር፣ እምነትን ጠብቅ ብሎ ነበር። ለኢየሱስ ክርስቶስ ምን ያህል ታማኝ መሆን እንደሚገባቸው ቶሎ ብለው ንስሐ መግባት እንዳለባቸው ለዚህ ዘመን ቤተ ክርስቲያን ተናግሮ ነበረ። ሰርዴስ ግን እንደዛ ነበር። የኋላ ታሪኳን ተመለከትን። ወደ ቤተ ክርስቲያኒቷ መልእክትም ገባን ማለት ነው። ስለዚህ በዚች ቤተ ክርስቲያን ትምህርቱን የጠበቁ ከላይ አድርጉ የተባሉትን እያንዳንዱን ነገር የጠበቁ ነበሩ። ልብሳቸውን ያላረከሱ፣ ከሐሰተኛ ትምህርት ጋር ያልተደበላለቁ እንዲህ አይነት ጥቂት ሰዎች ምን አሉኝ አለ። ስለዚህ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። እነዚህ ሰዎቹ አልጠፉም። እናንተ ጠብቁ። ድል የነሳው ነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም እያለ በአባቴና በመላእክቱም ፊት ለስሙ መሰክርለታለሁ እያለ ይናገር። አሁን እዚህ መደምሰስ የሚለው ነገር ደግሞ ትንሽ ውይይት ይፈልጋል ማለት ነው። መደምሰስ የሚለው ለምንድን ነው? አንዳንድ ጊዜ ከስም ከሕይወት መዝገብ ክርስቲያን አንድ ጊዜ ከዳነ በኋላ ኃጢአት ቢሰራ ወይንም ደግሞ በማናቸውም ነገር ሰው ከዳነ በኋላ ይደመሰስ ይችላል ብለው የሚያስቡ ሰዎች እችን ክፍል ስለሚጠቀሟት ማለት ነው። በመጽሐፍ ቅዱሳችን ላይ እንዲህ አይነት ማስረጃዎች የሉም። ክርስቲያን ሲድን ወይም ደግሞ ሲቀበል የተቀበለው ሕይወት የዘላለም ሕይወት እንደሆነ እናምናለን ሁላችንም። የዘላለም ሕይወት እስከሆነ ድረስ ደግሞ የዘላለም ሕይወት የሚለው በዛ ስም የጸና መሆን አለበት፣ የዘላለም መሆን አለበት። ሰው ደግሞ የሚድነው ወዲያው እንደሆነ እናምናለን። የመዳንን ቀን አሁን ነው ተብሎ ነው እንጂ አይ ወደፊት ነው
እስኪ ስራችሁ ይታየና መጨረሻ ላይ ታዋጣላችሁ አታዋጡም ተብሎ ታይቶ ባህሪያችን ታይቶ ተገምግሞ እንደ ምንድን አይነት የክርስትና መሰረት የለንም። በዚህ ምክንያት ይሄ መደምሰስ የሚለው ነገር በትክክለኛ መንገድ ነው መፈታት ያለበት። ከክፍሉ ጋር ከአውዱ ጋር የሚሄድ ነው እንጂ ዝም ብለን በቃ የመጣለን ነገር እየቦጨቀን እያነሳን መወርወር ትክክልና አግባብነት የለውም ማለት ነው። አውዱ ምን ይላል? አሁን ሰርዴስ ላይ ነው ያለ ነው። ከሰርዴስ አውድ አንጻር ነው። እናም በወቅቱ ዮሐንስ ሲጽፍ ምን ለማለት ፈልጎ ነው? መደምሰስ ከሕይወት መጽሐፍ ስም አልደመስስም ሲል ምን ለማለት ነው የሚለውን ነገር መመልከት አስፈላጊ ነው። በወቅቱ እንዲህ አይነት ቀለል ያሉ ምሳሌዎችን መጠቀም አስፈላጊ ይሆናል ብዬ አስባለሁ። ለምሳሌ ከመደምሰስ ጋር ሲገናኝ ይህንን ምሳሌ በአንዲት ከተማ ላይ ከሚካሄድ ከነዋሪነት ምዝገባ አንጻር ዝም ብለን ለምሳሌ ያህል ነው መመልከት እንችላለን ማለት ነው። እና በዚህች በከተማ ውስጥ ሰዎች በሙሉ ተመዝገቡ ተብለው ነዋሪነት ምዝገባ አካሄዱ እና ብዙ ሰዎች መጥተው ተመዘገቡ። ነዋሪ የሆነም ነዋሪ ያልሆነም መጥተው ብቻ ተመዘገበ በዚህ መዝገብ ላይ ማለት ነው። እና መዝገቡ የያዘው ምንድነው? ነዋሪዎችንም ነዋሪ ያልሆኑትንም እያንዳንዱን በጠቅላላ ይዟል መዝገቡና በዚህ መዝገብ ላይ ተመዘገቡ። ከዛ በኋላ ደግሞ የሚለየው ዋናው ሰው እስኪመጣ ድረስ እነዚህ እንደ ነዋሪነት ይቆጠራሉ። ስለዚህ መዝገቡን የሚመረምረው ዋናው ሰውዬ መጥቶ ይህንን ነገር በሚለይበት ጊዜ ማነው ባለ መብት፣ ማነው ባለ ትክክለኛ ነዋሪ፣ ማነው ትክክለኛ ያልሆነው ነዋሪ የሚለውን ነገር በሚለይበት ጊዜ ትክክለኛ የሆኑት ነዋሪዎች ስማቸው ምን ይላል ማለት ነው? ጸንቶ ይቀራል፣ አይደመሰስም። እዛው ጸንቶ ተጽፎ ይቀራል። ትክክለኛ ያልሆኑት ደግሞ ይደመሰሳሉ ማለት ነው። እና ከእንደዚህ አይነት ምሳሌ ጋር ማያያዝ እንችላለን። ሰርዴስ ቤተክርስቲያን ላይ አብዛኛው አፋዊ ሰው ነው ያለው፣ አፋዊ ክርስቲያን ነው። ክርስቲያን ነኝ ይላል እንጂ በተግባር የለም፣ ሞቷል ይላል አይደል እንዴ? ክፍሉ ላይ ተመልክተናል። ሙቶች ናቸው፣ ስማችሁ ተነግሯል፣ ብቻ ትልቅ ስም ያላችሁ ይመስላል፣ ነገር ግን እናንተ ኦልሬዲ ሞታችኋል፣ የሞታችሁ ናችሁ እያለ ነው ሰርዴስን የሚያስጠነቅቀውና አብዛኛው አፋዊ ናቸው፣ ክርስቲያኖች አይደሉም ማለት ነው በጠቅላላው። ስለዚህ ይሄ መደምሰስ ክርስቲያን ስሙ በሕይወት መዝገብ ከተጻፈ በኋላ ከዛም በኋላ የዘላለም ሕይወቱን ያጣል ምናምን ተብሎ ያለው አስተምሮ ሰው ከዳነ በኋላ ሊጠፋ ይችላል የሚል አስተምሮ ትክክል አይደለም። በዛ መልኩ ማየት የለብንም። ወይም ደግሞ እንዲህ አይነት ነገሮችን ትክክለኛ ባልሆነ መንገድ ማዋልም አግባብነት የለውምና መደምሰስ ከዛ አንጻር ነው። በወቅቱ ያሉትን በጠቅላላ ያው የምትታይ ናት፣ አብያተ ክርስቲያን ናት። አብያተ ክርስቲያን ማለት ትክክል የሆነውንም ትክክል ያልሆነውንም በጠቅላላ አቅፎ የያዘ ነው እና ይህንን አስቀድመን ስለ ቤተ ክርስቲያንና ስለ ዓለም አቀፋዊቷ ቤተ ክርስቲያንና አጥቢያ ቤተ ክርስቲያን በሚለው ለያይተን አስቀምጠን ነበረ ማለት ነው። አጥቢያ ቤተ ክርስቲያን የምንላት የምትታየዋ ናት፣ የምትዳሰሰዋ ናት። ብዙ ነገር ብለናል። ዓለም አቀፋዊቷ የምንላት የማትታየዋ ናት፣ ትክክለኛዋና እውነተኛዋ እሷ ናት ብለን አይተናልና ይሄ አሁን እውነተኛዋና ትክክለኛ የሚለይበት ነው። ሰርዴስ ቤተክርስቲያን አጥቢያ ናት። እንግዲህ በዛ ውስጥ በዛ ጊዜ የነበሩ ክርስቲያኖች አሉ፣ ትክክለኛ ያልሆኑ ነን የሚሉ ማለት ነው። ግን ትክክለኛ ያልሆኑ ናቸው፣ ያልዳኑ እንደዚህ አይነት ክርስቲያኖች አሉ፣ የሞቱ ኦልሬዲ ማለት ነው። ክርስቲያኖች ደግሞ ትክክለኞቹ አሉ፣ ልብሳቸውን ያላረከሱ ተብለው የተገለጹት አይነት ክርስቲያኖች ደግሞ አሉ። እነዚህ ደግሞ ስማቸው ተጠብቆላቸው ይኖራል ማለት ነው። እና ከዛ አንጻር ነው እንጂ ክርስቲያን ከዳነ በኋላ ይጠፋል የሚለውን አስተምሮ ለማምጣት አይደለም። ክፍሉ ያንን ነገር በፍጹም አይደግፈልንም። ስለዚህ ሰርዴስም ቤተክርስቲያንን በተመለከተ
ይህንን እናነሳለን። ቀጣዩዋ ቤተክርስቲያን ደግሞ የምናነሳት የፊልድልፊያ ቤተክርስቲያን ነው ማለት ነው። የፊልድልፊያን ቤተክርስቲያን አይተን ከዛን የሎዶቅያን ቤተክርስቲያን በማየት የቤተክርስቲያንን ዘመን በጠቅላላው እንጨርሳለን። ፊልድልፊያ ላይ እና ግን ሎዶቅያ ላይ የተወሰነ መቆየታችን አይቀርም። ሎዶቅያ